ጉሮሮዬን በሽተኛ ሆኗን፣ አይኔም ጠፍቷን። ልጅ አንዲት ልጅ ናት ያለችኝ 8 ዓመቷ 8 ዓመቷ ድምጿን ከሰማኋት ውስጥ ወልደሽ ስጭኝ አቡዬ የኔ ማርዋ ልጄን አይቼ ብሞት ሞት አይባልም። እሷ ናት ሀቡ የምትባል ሀቢባ የምትባል ሰሞኑን ወልዳለኝ። አትጠገባ ጎንሽ ትሁን ትጣፍልሽ አለኝ። ዛሬ ጁምዓ ከሚስ ቁጭ ብዬ ዱዓ እያረኩ አደርኩ። እኔ በወር ማገኝሻ። እንግዲህ እንደሰማችሁት እኚህ ምስኪን እናት የልጃቸውን ድምፅ ከሰሙ 8 ዓመታት ተቆጥሯል። ጉዳዩ እንደዚህ ነው። በፎቶ ላይ የምትመለከቷት እህታችን የራያ ቆቦ ልጅ ናት። ስሟ ሰሚራ አለሙ ፈንቴ ይባላል። የዛሬ 13 ዓመት እናቷ ጀና፣ ስማቸው ጀና ይባላል፣ አሁን የሰማችኋቸው እናት ማለት ነው፣ በሳውዲ አረቢያ ነዋሪ ነበሩ። ኢቃማ ገዝተው ልጃቸውን የዛሬ 13 ዓመት ወደ ሳውዲ አረቢያ አመጧትና 5 ወር ያህል እንደቆዩ ህገ ወጦች ይውጡ በተባለ ጊዜ እሳቸው ወጡ። 5 ወር ብቻ ከሷ ጋር ቆይተው ከዛም እሷ ስትሰራ ቆየች። መሬት ገዝታ ቤት እየሰራች ብር እየላከች በሰላም ለ5 ዓመታት ስትሰራ ቆይታ ከፊሏ ሌላ ከፊል ቀይሪ ወይም 8000 ሪያል ክፈኝ ሲላት 8000 ሪያል የምትከፍለው ስላልነበራት እናትየው ወደ ኢትዮጵያ ሲመለሱ ያስቀመጧት ኢጃዛ ቤት። አባትየው ሶማሊያዊ ሆኖ ዝርያው ሶማሌ ሆኖ የሳውዲ ዜግነት አለው። እናቲቱ ኢትዮጵያዊ ናት። ልጃቸው ደግሞ እዚህ ጋር በፎቶ የምትመለከቷት ፋጡማ ዑመር ኑር ትባላለች። የሳውዲ ዜግነት አላት በአባቷ። እናም እኔ ከፊል ሆንሻለሁ ትላትና የዛሬ 8 ዓመት ወደ እሷ ከፋላ ትቀይራለች። ግን ማረጋገጫ የለም። እውነት ቀይራለች አልቀየረች የሚል ነገር የለም። ለ8 ዓመት ከእሷ ጋር አንድ ቤት እየኖሩ እናትና አባት ሞቱ። እናትና አባት ሞተው እሷ ብቸኛ ልጅ ናት ለእናቷ። አባቷ ከሌላ የሚወልደው ወንድም አላት፣ ዶክተር ነው። እናም የሚኖሩት ቤት ውስጥ ፋጡማና ሰሚራ ብቻ ናቸው። ለ8 ዓመት ስልኳ ተበላሽቷል ትላለች። ቤተሰብም አገናኝን ሲላት ቤተሰብ ማናገር አትፈልግም፣ አይምሯን ታማለች ትላለች። ይኸው 8 ዓመት ስልክ የላትም ነው የምትለው። ልታገናኛቸው ፍቃደኛ አይደለችም። የምትለው ምንድን ነው? እኔ ቀጥታም ደውዬላት በተደጋጋሚ ያላነሳችም፣ በዋትሳፕም ቮይስ አድርጌላት አልመለሰችም። እባካችሁ ይህንን ቪዲዮ ለፋጡማ እንድታደርሱልኝ ነው። ፋጡማ ይሄ ቪዲዮ ከደረሰሽ እባክሽ፣ ብር ስለሌላት ነው ላልሽው ችግር የለውም እኛ እናግዛታለን። እናትየው ሳልሞት ልጅ የለኝ ነው እያለች ያለችው። እባክሽ እናት ሞተው በኋላ ከመጸጸት ሳይሞቱ በህይወት እያሉ ልጃቸውን እንዲያዩ ፍቀጅላቸው እባክሽ። ይሄ ቪዲዮ ከደረሰሽ አናግሪኝ። አመሰግናለሁ። ሼር ሁላችሁም በእናት አምላክ ይዣችኋለሁ። ሼር ዲዩት ሪፖስት አድርጋችሁ ይሄ ቪዲዮ ሳውዲ ውስጥ የምትኖሩ ኢትዮጵያውያን ይሄ ቪዲዮ ፋጡማ ጋር እንዲደርስ አድርጉልኝ ፕሊዝ። አማርኛ ትችላለች፣ በአማርኛ ነው የምታወራው። ይቅርታ ተጨማሪ የረሳሁት መረጃ፣ ለ8 ዓመት ብር ልካ አታውቅም፣ አትሰራም፣ ታማለች፣ በቤት ውስጥ ናት። ቤተሰብ ልታወራ ፈቃደኛ አይደለችም ነው ፋጡማ የምትለው። ለ8 ዓመት ቤተሰብ ምንም አይነት ቪዲዮም ላኪልን፣ ቮይሷንም ላኪልን፣ ሳታቅም ቪዲዮ ቀርጸሻት ላኪልን እያሉ እናትየው እየላከች አይደለም። እናትየው ብቸኛ ልጃቸው ናት እና እባካችሁ እኚህ እናት ሳይሞቱ እናገናኛቸው ከልጃቸው ጋር አግዙኝ፣ እንተባበርና ሁላችንም ፕሊዝ።